ባሻል ምክንያቱም አማቀቅ አስቀድሞ መጠንቀቅ ነውና ማለት ነው ነገሩ ማለት ነው። ውሳኔው የአላህ ነው። እኛ ሰበቡ ማድረስ ብቻ ነው ያለብን። ንያችንን እናሳምር። ረሱል ሰለላሁ ዐለይሂ ወሰለም የትዳርን ጣጣ የቻለ ያግባ ያልቻለ ይጹም ነው እንጂ ያሉት ሴት ልጅ ሰርታ እንድታስተዳድረው በፍጹም አልታዘዘም። አሁን አብዛኛው የምናየው ነገር አለ። አረብ ሀገር ሴት ልጅ ሆና እዚህ ወንዱ ቁጭ ብሎ እሷ ትልካለች፣ ቤቱን ይሰራል ምናምን፣ ቤት ቁጭ ይላል። ከዛ ስትመጣ እዚህ ታብዳለች። የምታብድበት ምክንያት ምንድነው? ሌላ ሚስት አግብቶ ምናምን ይጠብቃታል በዚህ በራሷ ቤት። ከዛ በኋላ ትጨልላለች። ሰላም አለይኩም ሀቢቢ ደህና። ከዛ ሌላ ሚስት አግብቶ ይጠብቃታል። እዚህ ወላሂ የምናያቸው ነው። ጅማ ላይም እንደዚህ ያበዱ ሴቶች አሉ በዚህ ምክንያት ከአረብ ሀገር መጥተው። ይሄ የታወቀ ነው። ስለዚህ መንጥረሽ ማወቅ አለብሽ ያልኩት ለዛ ነው። ሴት ልጅ ቤቷ ውስጥ ተሰተራ ባሏን ልጆቿን መንከባከብ ነው የሷ ስራ። ድንጋይ ፈልጦም ቢሆን ላቡን ጠብ አድርጎ ማስተዳደር ያለበት ወንድ ነው። ስለዚህ ቢያንስ የተወሰነ ቋሚ የሆነ ገቢ ሊኖረው ይገባል፣ የምትመርጡት ወንድ ማለት ነው። ለሴቶች በነገራችሁ ላይ ቤትና መኪና የተንጣለለ ሀብት ይኖረው እያልኩ አይደለም፣ አስምሩበት። ነገር ግን መንቀሳቀሻ ሊኖረው ይገባል። ልጅ መውለድ አለ፣ ብዙ ውጣ ውረዶች አሉ። ትዳር ቀልድ አይደለም። እናልሽ እህቴ ስለሱ ካጣራሽ በኋላ ምንም ሳትፈሪ ምንድነው ስራህ? የገቢ ምንጭህ በምንድነው የምታስተዳድረኝ ብለሽ ኮስተር ብለሽ ጠይቅ። አብሽሪ፣ ለአንቺ የተጻፈ ከሆነ የትም አይደርስ። አለበለዚያ ግን ፍርሃትና የይሉኝታ ብለሽ ዘለሽ ትገቢና ዋ እኔ አያገባኝም የለውበትም ከመመክራችሁ ማለት ነው። መውጫው እንዳይጠብሽ አስተውይ። ስንቱ ሞላጫ አይኑን በጨው ያጠበ መላሱ ጤፍ የሚቆላ ሙስሊም ነኝ ባይ ወንድ አለ መሰለሽ። አሁን ላይ በዲኑ ደካማ የሆነ ወንድ ሊሆን ይችላል። አንቺ ከየትም ማምጣትሽ እንድታስተዳድሩ ይፈልጋል። የጌታውን ትዕዛዝ የማያከብር ወራዳ ወንድ ማለት ነው እንደዚህ የሚለው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፉልን ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ እናንተ ወጣት ከየትም እያመጣች እሱ ማስተዳደር ማለት እጅግ በጣም ከባድ ነው። አደራችሁን እህቶች ምንም አይነት ወንድ ጋር መጣመር እንዳለባችሁ አርቃችሁ አስቡ። ይሄንን ሁሌም ወንድሜ፣ አንተም ወንድሜ የሴት ልጅ ፈተና ልክ እንደዚህ ታሪክ ያኒ ከሱና ሊያንሸራትት አልፎ ዲንህን ሊያስቀይር ይችላልና ተጠንቀቅ። ታሪኩ እንዲህ ነው። በግብጽ ከተማ ማለት ነው፣ ከተሳሳትኩ የምታርም ትኖራለች። በግብጽ ከተማ ውስጥ አንድ ከመስጂድ የማይጠፉ መስጂድን በአዛን በሰላት አጥብቆ የሚይዝ ሙአዚን ነበረ። በእርሱም ላይ ጥሩ ለዲኑ መታዘዝና የኢባዳ ብርሃኖች ይታዩበት ነበር። ከዕለታት አንድ ቀን አዛን ሊያደርግ ወደ ሚናራ ወጣ። ታዲያ አዛን ላይ ሳለ ከመስጂዱ ስር ወዳሉ ነስራንዮች ቤት አይኑን ሲልክ ድንገት ከአንዱ ቤት ውስጥ አንዲትን እንስት ይመለከታል። አዛን ሊል ሚናራ ላይ ወጥቶ ማለት ነው። የሆነች ነሳራ ነች። እሷን ይመለከታል። ወዲያውኑ በውበቷ ተማርኮ ፈተና ላይ ወድቅና በፍጥነት እርሷ ወዳለችበት ቤት ሄዶ ዘው ብሎ ይገባል። ልጅቱም ምን ፈልጎ እንደመጣ ተጠይቋለች። እሱ ከዛ ምን አላት? እንዲህ ሲል መለሰላት፣ አንቺን ነው የምፈልገው አላት። እሷ ደግሞ ለምንድን ነው እኔን የፈለከኝ ብላ ጠየቀችው። ከዛ ምን አላት? እሱ ልቤ ባንቺ ተፈትኗል፣ የልቤን መሰባሰቢያ ይዘሽዋል አላት። ከዛ እሷ ያለምንም ጥርጥር መቼም እሺ ልልህ አልችልም አለችው። ከዛ እሱ ምን አላት? እንግዲያውስ አገባሻለሁ አላት። እሷ አንተ ሙስሊም ነህ፣ እኔ ነስራኒ ወይም ክርስቲያን ነኝ፣ አባቴ ደግሞ እንዲሆነን አንተን አይደረኝም አለችው። ከዛ እሱ ግድ የለም እኔ ለአንቺ ስል ነሳራ ወይም ክርስቲያን እሆናለሁ አላት። ሱብሃንአላህ። እንግዲህ አስቡት፣ ሙአዚን ሆኖ አዛን እያወጣ ሚናራ ላይ ወጥቶ ያችን ሴት አይቶ እንትን አለ ማለት ነው፣ ልቡ ተሸፈተ። ከዛ እሷ ምን አለችው? እንደዛ ያደረክ እንደሆነ እኔም ፈቃደኛ ነኝ አለችው፣ ማለት ክርስቲያን ከሆነ። ከዚያም ይሄ ሰው እሷን ለማግባት ሲል ነሳራ ወይም ክርስቲያን ሆነና ከነርሱ ጋር ቤት ተቀመጠ። ከዛ ታዲያ በዚያኑ እርሷን ጠይቆ ባገባበት የሰርጉ ዕለት ቤት ውስጥ ወዳለ ከፍ ወዳለ ቆጥ ሲወጣ ወድቆ ወዲያውኑ ህይወቱ አለፈች። ሰማችሁኝ? የሰርጉ ዕለት ቤት ውስጥ ወዳለ ከፍ ወደ አለ ቆጥ ሲወጣ ወድቆ ወዲያውኑ ህይወቱ አለፈች።
እሷንም እስልምናውንም አጥቶ በኩፍር ላይ ሞተ። ሰዒድ ኢብኑ ሙሰይብ ረሂመሁላህ ምን ይሉ ነበር መሰላችሁ? አላህ አንድም ነብይ አላከም ሸይጣን በሴት ፈተና ሲያጠፋቸው ከነርሱ ላይ ተስፋ ባይቆርጥ እንጂ አሉ። አልሐሰን ኢብኑ ሷሊህ ረሂመሁላህ እንዲህ አሉ። ምን አሉ? ሸይጣን ለሴት ልጅ እንዲህ ሲል ሰምቻለሁ፣ አንቺ የኔ ግማሽ ነሽ፣ አንቺ የኔ ግማሽ ጎኔ ነሽ፣ እኔ በአንቺ የምወረውርብሽ ቀስቴ ነሽ። ደግሞ ወንዶች ከሴቶች ይበልጥ ጎጂ የሆነ ፈተና ከኋላ ያልተውቁም አሉ። ወላሂ ቡኻሪና ሙስሊም ይሄ ሐዲስ ሰሒህ ነው። ለወንዶች ከሴቶች ይበልጥ ጎጂ የሆነ ፈተና ከኋላ ያልተውቁም። ወንድሜ ከእንዲህ አይነት ፈተና አላህ ይጠብቀን ማለት ወዳለሁ። ይሄ ታሪክ በጣም የሆነ ስላረሳሁት ነው አዲ ያነሳሁት። በጣም ከባድ ነው። እሷንም ማጣ እስልምናውንም ማጣ በኩፍር ላይ ሞተ፣ የጀሃነም ሆነ ማለት ነው። እና የትዳር አጋራችሁን ስትመርጡ መጠንቀቅ ይኖርባችኋል፣ ወንዶችም ሴቶችም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።